በምስራቅ አፍሪካ ቀጠና ከፍተኛ ጠቀሜታ ይሰጣሉ ከተባሉ ወደቦች አንዱ የኬንያው የላሙ ወደብ ነው። ወደቡ በአንድ ጊዜ 32 መርከቦችን፣ የዕቃ መያዣ ኮንቴነሮችና ከባድ ማሽኖችን የማስተናገድ አቅም አለው። በኢትዮጵያና በኬንያ መካከል ያለውን የኢኮኖሚ ትስስር ለማጠናከር ያስችላል የተባለው የላሙ ወደብ ፕሮጀክትን በዛሬው የመልቅ ዝግጅታችን ትኩረት አድርገንበታል። ፍቅር ተቢተው ነኝ። በቻይናው ሲሲ በተባለ ካምፓኒ የተገነባው የላሙ ወደብ በባህር ላይ ወደ ውስጥ 32400 ሜትር ይዞታና 6 ኪሎ ሜትር ስፋት አለው። እናም የላሙ ወደብ የምስራቅ አፍሪካ ሀገራት በኬንያ በኩል ሸቀጦችን እንዲያስተላልፉም ያደርጋቸዋል። በጅቡቲ ወደብ ላይ ብቻ ለተመሰረተው የኢትዮጵያ ገቢና ወጪ ንግድ ላሙ ወደብ አማራጭ ሊሆን ይችላል። ደቡብ ሱዳንንም ከወደቡ ተጠቃሚ የሚያደርጋት ሲሆን የኬንያው ላሙ ወደብ በደቡብ ሱዳን ኬንያ ኢትዮጵያን መሰረተ ልማቶችን የማገናኘት ዓላማ ይዞ የተገነባ ነው። በመሆኑም ሀገሪቱ ደረጃቸውን የጠበቁ ፈጣን የተሽከርካሪ መንገዶች፣ የባቡር መስመሮችና በቴክኖሎጂ የዘመኑ ከተሞች እንዲከተሙ እድሉን ያመቻቸ ነው። ወደብ አልባ የሆኑት የምስራቅ አፍሪካ ሀገራት የላሙ ወደብ ግንባታ ሰፊ እድልን ይዞ ይመጣልም የተባለለት ነው። ኡጋንዳ ፈጥና ወደ ኬንያው ላሙ ወደብ የነዳጅ ማስተላለፊያ ቧንቧ ለመዘርጋት እንቅስቃሴ ጀምራለች። የኡጋንዳው መተላለፊያ ቧንቧ የሚያስተላልፈው ነዳጅ ዘይት ክምችት ባለበት ሰሜናዊ ኬንያ በኩል በመሆኑ ለኬንያ በአንድ ድንጋይ ሁለት ወፍ የምትመታ ያህል ተደርጎም ተወስዷል። የመስመሩ መመረጥ ኬንያን፣ ደቡብ ሱዳንና ኢትዮጵያን ካቀፈው የአፍሪካ ቀንድ ትራንስፖርትና ንግድ ቀጠና ከሆነው ላፕሴት ኮሪደር ጋር ስለሚተሳሰርም ለኬንያ አዋጭነት እንዳለው እሙን ነው። ያም ሆኖ ኡጋንዳ ነዳጇን ለዓለም ገበያ ለማቅረብ በነዳጅ ከበለጸጉ ሰሜናዊ ግዛት ወደ ላሙ ወደብ ቧንቧ መዘርጋቱ አልቀረም። ያም ሆኖ ኡጋንዳ ነዳጇን ለዓለም ገበያ ለማቅረብ በነዳጅ ከበለጸጉ ሰሜናዊ ግዛቷ ወደ ላሙ ወደብ መስመር መዘርጋቱ አልቀረም። ሆኖም እያንዳንዱን በበርሜል ድፍድፍ ለማጓጓዝ $14 ወጪ የሚጠይቅ ሲሆን ኡጋንዳ ከኬንያ ጋር በጋራ ማስተላለፊያ መስመር ብትጠቀም ግን ወጪዋ በ35 በመቶ እንደሚቀንስላት ከኬንያ መንግስት የወጡ መረጃዎች ያሳያሉ። ኡጋንዳ የላሙን መስመር መጠቀሟ ለአፍሪካ ቀንድ ኢኮኖሚ ትስስር በር ከፋች ይሆናል የተባለ ሲሆን ኢትዮጵያ፣ ኬንያና ደቡብ ሱዳን እርስ በርስና ከዓለም ዋነኛው የትራንስፖርት መስመር ጋር የሚያስተሳስረውን የላሙን ወደብ የትራንስፖርትና የልማት ኮሪደር ግንባታም ይፋ ሆኗል። ዋነኛ ማረፊያው ደቡብ ምስራቅ ኬንያ ላሙ አካባቢ የሚሆነውን የልማት ኮሪደር የኬንያው የቀድሞ ፕሬዝዳንትና የኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዲሁም የደቡብ ሱዳን ፕሬዝዳንት የመሰረተ ድንጋይ አኖሩ። በቅድመ ጥናቶች መሰረት ወጪ ከ24 ቢሊዮን የአሜሪካን ዶላር በላይ እንደሚፈጅ ተጠቁሞም ነበር። ኢትዮጵያ በአፍሪካ ትልቁ ቀጠናዊ ፕሮጀክት የተሰኘው የልማት ኮሪደር በክስተቶች ሳይለዋወጥ ዘመናትን የተሻገረውን የሀገራቱን ወዳጅነት የሚያንጸባርቅ መሆኑ በቀጠናው ህዝቦች የወንድማማችነት ግንኙነት ምልክት ሆኖ እንደሚያገለግልም በመጥቀስ ፕሮጀክቱ የመሰረተ ልማት ጥረት ማነቆ ለሆነበት የአፍሪካ የእርስ በርስ የንግድ ልውውጥ ትልቅ መፍትሄ በመሆን በቀጠናው ሀገራት የኢኮኖሚ እድገት ትልቅ ተወዳዳሪነት አቅም እንደሚፈጥርም ኢትዮጵያ ያስታወቀች ሲሆን ኬንያ በበኩሏ ፕሮጀክቱ ለቀጠናው ትስስር ኢኮኖሚ እድገት ጉልህ ፋይዳ አለው ብላም ነበር። የገንዘብ ሚኒስትሩ አቶ አህመድ ሽዴ የአፍሪካ ልማት ባንክ ፕሬዝዳንት ኢትዮጵያ የምስራቅ አፍሪካ ቀጠና የኢኮኖሚ ውህደትን ለማፋጠን የተለያዩ እርምጃዎችን እየወሰደች መሆኑን ጠቅሰዋል። የአፍሪካ ልማት ባንክ ቀጠናዊ ትስስር ድጋፍ እያደረገ ስለመሆኑም ተጠቁሟል። ከዚህ ውስጥ አንዱ የላሙ ወደብ ግንባታና ማስፋፊያ ነው። በአሁኑ ወቅት በአፍሪካ ቀንድ ቀጠና በርካታ የኢንቨስትመንት እድሎችን እየፈጠሩ መሆናቸውንም መረጃዎች ያሳያሉ። የሐዋሳ ሞያሌ የመንገድ ግንባታ ፕሮጀክት ኢትዮጵያን ከላሙ ወደብ ጋር በየብስ ለማገናኘት እየተገነቡ ካሉ የመንገድ ፕሮጀክቶች መካከል አንዱ ነው። ኢትዮጵያን ከኬንያ ጋር የሚያገናኘው መንገድ ተጠናቆ ወደ ስራ ሲገባም የሁለቱ ሀገራት የንግድ ትስስር ይበልጥ እንደሚያጠናክረው መገለጹ አይዘነጋም። ኢትዮጵያም ለኬንያ ከምትልካቸው ምርቶች የምታገኘው ገቢ ዝቅተኛ የሚባል የነበረ፣ በአንጻሩ ኬንያ በምስራቅ አፍሪካ ካላት ኢንቨስትመንት በኢትዮጵያ ያለው አናሳ መሆኑም ይገለጻል። ሆኖም ከላሙ ወደብ ግንባታ ማግስት ሁለቱ ሀገራት ከቅርብ ጊዜ ወዲህ የንግድ ትስስራቸውን የማሳደግ ፍላጎታቸው ጨምሯል።
ከዚሁ ጋር በተያያዘም ኬንያ ለኢንዱስትሪዎቿ የኃይል ፍላጎትን ለማሟላት የምስራቅ አፍሪካ የውሃ ማማ ከሆነችው ኢትዮጵያ የኤሌክትሪክ ኃይል ትፈልጋለች። የመንገዱ ዝርጋታ የሁለቱ ሀገራት ኢኮኖሚና ልማትን በማፋጠን ረገድ ጠቀሜታው የጎላ ነው። የመንገዱ መዘርጋት በሁለቱ ሀገሮች መካከል የሚኖረው የንግድ ልውውጥና የህዝብ ለህዝብ ትስስር ካለበት በተሻለ የሚያሳድግ ከመሆኑም በተጨማሪም ከዚህ በፊት ከአውሮፓና ከሌሎች ሀገራት ጋር ይደረግ የነበረውን ከአፍሪካ ሀገራት ጋር እርስ በእርስ እንዲጠናከር ያስችላል። ቀጠናውን ከቀሪው የአፍሪካ ዓለም ዋነኛ የትራንስፖርት መስመሮች ጋር በማገናኘትም ድርሻው የጎላ ነው። የላሙ ወደብ በላሙ ደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪደር ፕሮጀክት ስር የሚገኝ ግዙፍ የልማት እቅድ ነው። ኢትዮጵያ በአፍሪካ ቀንድ ያላትን የወደብ አማራጭ ለማስፋት ለምታደርገው ጥረት ይህ ወደብ ስትራቴጂካዊ ፋይዳ አለው። የላሙ ወደብ በአሁኑ ወቅት የመጀመሪያ ምዕራፍ ግንባታው ተጠናቆ አገልግሎት መስጠት ጀምሯል። የመጀመሪያዎቹ 3 የመርከብ ማቆያዎች ግንባታቸው ተጠናቆ ግዙፍ የጭነት መርከቦችን ማስተናገድ ጀምሯል። በመሰረተ ልማት ወደቡ እጅግ ጥልቅ የባህር ወለል ያለው በመሆኑ እስከ 18 ሜትር ጥልቀት ያላቸው ግዙፍ የፓናማክስ መርከቦችን የማስተናገድ አቅም አለው። የንግድ እንቅስቃሴው ምንም እንኳን በአሁኑ በአብዛኛው ጭነት በሞምባሳ ወደብ በኩል ቢያልፍም የኬንያ መንግስት ላሙን ለማነቃቃት የተለያዩ የታሪፍ ቅናሾችን እያደረገ ነው። ኢትዮጵያ ወደቡን በብቃት ለመጠቀም በዋናነት የመሰረተ ልማት ትስስር ላይ ትኩረት አድርጋ እየሰራች ነው። የመንገድ ትስስር ከላሙ ወደብ የሚነሳውና በሞያሌ በኩል ወደ ኢትዮጵያ የሚገባውን አውራ ጎዳና በማጠናቀቅ ላይ ናት። በተለይም ከሞያሌ እስከ ሐዋሳ ያለው የፍጥነት መንገድ ግንባታ የዚሁ ጥረት አካል ነው። የሎጂስቲክስ ማዕከላት በደቡብ ኢትዮጵያ የደረቅ ወደቦችና የሎጂስቲክስ ማዕከላትን በመገንባት ከላሙ የሚመጣውን ጭነት ለማስተናገድ እየተዘጋጀ ነው። የዲፕሎማሲ ስምምነቶች ከኬንያ መንግስት ጋር የወደብ አገልግሎት ክፍያ፣ የጉምሩክ ስርዓትና የጸጥታ ጥበቃ ላይ ያተኮሩ የሁለትዮሽ ስምምነቶችን በማከናወን ላይ ናት። የዲፕሎማሲ ስምምነቶች ከኬንያ መንግስት ጋር የወደብ አገልግሎት ክፍያ፣ የጉምሩክ ስነ ስርዓትና የጸጥታ ጥበቃ ላይ ያተኮሩ የሁለትዮሽ ስምምነቶች በማከናወን ላይ ናት። የላሙ ወደብ ምን አይነት አማራጭ ይሆናታል? ላሙ ለኢትዮጵያ ከጅቡቲ ቀጥሎ ሁለተኛው ግዙፍ የባህር በር የመሆን አቅም አለው። ለደቡብና ምዕራብ ኢትዮጵያ የጅቡቲ ወደብ ለሰሜን ምስራቅ ኢትዮጵያ ቅርብ እንደሆነ ሁሉ የላሙ ወደብ ለደቡብ ኢትዮጵያ፣ ኦሮሚያ፣ ሲዳማ፣ ደቡብ ኢትዮጵያ ክልሎች እጅግ ቅርብ አማራጭ ይሆናል። የጭነት አይነት ወደቡ ጥልቅ በመሆኑ በተለይም በማዳበሪያ የነዳጅና የግብርና ምርቶች ንግድ ላይ ትልቅ አማራጭ ይፈጥራል። ለኢትዮጵያ የሚያመጣቸው ስትራቴጂካዊ ጥቅሞች አንዱ የኢኮኖሚ ዋስትና በአንድ ወደብ ጅቡቲ ላይ ያለውን ጥገኝነት በመቀነስ የንግድ ደህንነትን ያረጋግጣል። የሎጂስቲክስ ወጪ ለደቡብ ኢትዮጵያ ክልሎች የሚገቡ ምርቶች የትራንስፖርት ርቀት ስለሚቀንስ የሸቀጦች ዋጋ ሊረክስ ይችላል። የቀጠናዊ ትስስር ኢትዮጵያ ከኬንያና ደቡብ ሱዳን ጋር ያላትን የንግድ ልውውጥ በማሳደግ ቀጠናው የንግድ ማዕከል እንድትሆን ይረዳታል። የውጭ ኢንቨስትመንትን በኮሪደሩ መስመር ላይ አዳዲስ የኢንዱስትሪ ፓርኮችና የንግድ ከተሞች እንዲነቃቁም በር ይከፍታል። ምንም እንኳን የላሙ ወደብ ትልቅ ተስፋ ቢኖረውም በሁለቱ ሀገራት ድንበር አካባቢ ያለው የጸጥታ ሁኔታ፣ የባቡር መስመር ዝርጋታው አለመጀመር የፕሮጀክቱን ሙሉ ውጤታማነት ሊገታው ይችላል። ሆኖም ኢትዮጵያ የወደብ ፍላጎቷን ለማርካት በምታደርገው ጥረት ላሙ እንደ ጅቡቲ፣ በርበራና ታጁራ ሁሉ ወሳኝ አማራጭ ነው። ፕሮጀክቱ ተጠናቆ ወደ ስራ መገባቱም ኢትዮጵያ ላቀደችው የአማራጭ ወደብ ተጠቃሚነት አስተዋጽኦ ይኖረዋል እያልን የዛሬው የመልሕቅ ዝግጅታችን አበቃ።